በዚህ ምድር ላይ ብዙ አይነት ወንዶች አሉ። ለምሳሌ በብር ልክ የሚለኩ ወንዶች አሉ፣ በወርቅ ልክ የሚለኩ አሉ፣ እንዲሁም በአልማዝ ልክ የሚለኩ አሉ፣ በዳይመንድ ልክ የሚለኩ ወንዶችም ይኖራሉ። ዛሬ የምነግራችሁ ታሪክ ዳይመንድን ያለፈ የሆነ ወንድ የሚሰራው የሆነ ታሪክ ነው። እንደሚታወቀው ሁሉም ሰዎች ልጆቻቸውን በጣም ይወዳሉ። የመጀመሪያ ልጃቸው ሲሆን ደግሞ በይበልጥ ቦታ ይሰጣሉና እንዲሁም እሱን ለመዳር ብዙ ጉጉትና ዒሽቅ ያድርባቸዋል። ታዲያ ከብዙ ስብስቦችና ጎረቤታሞች መካከል አንዱ ልጁ ደረሰችለት። ከ20 ዓመታት በኋላ ልጁ እንድትደርስለትና ለትዳር እንድትበቃለት ሲጠብቃት የኖረው ልጅ ደረሰችለት። ከዛም ያችን ልጅ ለመዳር ደፋ ቀና የሚልበት ጊዜ ደረሰ። አስቡት እንግዲህ የመጀመሪያ ልጃችሁን በጣም ተንከባክባችሁና እንዲሁም እየወደዳችሁት ያሳደጋችሁት ልጅ ብዙ ዓመታትን ቆይታችሁ መጨረሻ ላይ ለትዳር በቅታና ለዛ ህይወት ደርሳ እናንተም በህይወት ሆናችሁና በቁማችሁ እሷን ልትድሩ ስትፈልጉ ማለት ነው። አባት በዚህ ሰዓት በጣም ደስተኛ ሆኖ ነበረ። ደስታውን ለመግለጽም ደፋ ቀና እያለ ነበረ። ሁሉንም ጎረቤቶች ጠራቸው። ኑ የመጀመሪያ ልጄ ልድር ነው ብሎ ደስታውን ሊያካፍላቸው ሁሉንም ሰዎች ጠራቸው፣ ሰበሰባቸው። ከዛ በኋላ ድግሱ በሚገርም ሁኔታ እየተወጣ ነው ያለው። ድግሱ ከፍ ያለ ነበረ የመጀመሪያ ልጁን እየዳረ ስለነበረ። እዚህ መሃል ግን ሁሉንም ሰዎች ቼክ እያደረገ ባለበት ሰዓት ላይ አንዱ ጎረቤቱ ከነ ልጆቹ አልመጡም። ወደዛ ወደዚህ እያለ ተመለከተ። በፍጹም ሊያገኛቸው አልቻለም። አሁንም ፈለጋቸው፣ ሊያገኛቸው አልቻለም። አጠገቡ የሚኖሩ ጎረቤቶች ናቸው። እነዛ ጎረቤቶች እንዴት አይመጡም ለኔ ሰርግና ደስታዬ እያለ አእምሮ በጣም እየተፈታተነው ባለበት ሰዓት ላይ የጎረቤቱ የመጨረሻ ልጅ መጣና በፍጥነት እየተጣደፈ መጥቶ ቁጭ ብሎ ከሚመገቡት ምግብ አነሳና በልቶ በፍጥነት ሄደ። በዚህ መሃልም ሌላ ጥያቄ መጣበት። እንዴት እነሱ አለመምጣታቸው ሳያንስ ይሄ ልጅ መጥቶ ደግሞ እዚህ የተወሰነ ደስታዬን እንኳን ሳይካፈለኝ በፍጥነት ምግብ ተመግቦ ይሄዳል በማለት በጣም ተናደደ። ንዴቱን ሊቋቋም አልቻለም። መጠየቅም አልፈለገም። ምክንያቱም በዛ ሰዓት ደስታውን የሚጋፋውና ደስታውን የሚቀናቀነውን ነገር ምንም አልፈለገም ነበር። ከዛ ግን ልጅቱ ባሏ መጥቶ ወደ ባሏ ቤት የምትሄድበት ሰዓት ደረሰ። እስከዛ ሰዓት ድረስ አባትየው አሁንም እየጠየቀ ነው ያለው። ይሄ ቅርብ የሆነው ጎረቤቴ ሳይመጣ እነዚህ ሁሉ ሰዎች ተሰብስበው ምን ለማድረግ ፈልጎ ነው? በኋላስ ምን ብሎ ምክንያት ሊያቀርብልኝ ይችላል? በማለት አእምሮ ጋር እየተፈታተነው እየታገለ ነው ያለው ይሄ ሰው። ከዛም የልጅቱ ባልና ሚዜዎች ብድጋሉና ሚስትየዋን ይዘው ሊሄዱ ባሉበት ሰዓት ላይ ያ ቀደም ብሎ መጥቶ በልቶ በፍጥነት የወጣው ልጅ በድጋሚ መኪና ይዞ መጣ ከቤቱ ማለት ነው። በዚህ ሰዓት ነበር አባትየው ተናደደ። እንዴት ለምን መጣህ አለው። ከዛም ላጅባችሁ ነዋ ልጅ ስትሸኝ በመኪና እንዳጅብ ፈልጌ ነው አለው። በዚህ ሰዓት በጣም ተናደደና መኪና ኮኛ አላጣንም፣ አንተ እንድትከተላት ልጄን አልፈልግም፣ ስለዚህ ተመልሰ ወደ ቤትህ ግባ በማለት ይነግረዋል። ይህ ልጅም ምንም ነገር አላለም፣ ምንም መልስ አልሰጠም። ከዛም ቀጥ ብሎ ወደ ቤቱ ተመለሰ። በዚህ ሰዓት ሁሉም ሰዎች ተሸኙ፣ እንግዳዎች ሁሉ ወጡ። በተረጋጋበት ሰዓት ላይ ብቅ እያለ የጎረቤቱን በር ይመለከታል። ነገር ግን በሚመለከት ሰዓት እንግዳ የሆነ ነገር ይመለከታል። ከዚህ በፊት እንደነበሩት አይደሉም፣ ወጣ ገባ አይሉም፣ ጸጥ ያለ ነው ቤቱ። እንዲሁም በሩ ተዘግቷል። ተዘግቶም ረጅም ጊዜ ቆይቷል። ምን ሆነው ነው እነዚህ ጎረቤቶች እያለ በተደጋጋሚ ይጠይቃል ራሱን ማለት ነው። በመጨረሻም ታዲያ መጠየቅ አለብኝ ብሎ አስቦ በተደጋጋሚ እያመነታ ይመለሳል። ሄድ ይላል፣ ሊጠይቃቸው ይፈልጋል። እንደገና ነፍስያው ትጓጓዋለች። ተመልሶ ደግሞ ወደ ቤት ይገባል። በመጨረሻ ግን መጠየቅ እንዳለበት ግዴታ ሆኖበትና እንዲሁም ጉዳዩን አውቆት እረፍት ማግኘት ፈለገና እየመሸ በሄደበት ሰዓት ላይ ደፍሮ ሄደና ጠየቀ። የመጀመሪያው ልጃቸው ትልቁ ልጃቸው ብቅ አለ። ከዛ በኋላ አፉ በለን፣ ይቅርታ አድርግልን፣ የደስታ ቀን እኮ ልንገኝ አልቻልንም አይደለ አለው። ለምንድን ያልተገኛችሁት? ዝም ብዬ አፉማ አልልህም፣ ምክንያታችሁን ልትነግሩኝ ይገባል በማለት ጠየቀው። በዚህ ሰዓት ነበር አስገራሚ ንግግሩን የጀመረው ይህ ወጣት። እንዲህ አለው፣ አባታችን ሙቶብን ነው ዛሬ አለው። ከመሞቱ በፊት ደግሞ አንድ ወስያ ኑዛዜ ተናገረ አለ። ያ ወስያው ደግሞ የጎረቤታችን ልጅ ልትዳር ስለሆነ እባካችሁን ጎረቤታችን በኔ መሞት የተነሳ ሐዘን ውስጥ ገብቶ ያንን ደስታውን ቀን እንዲያሳልፍ አልፈልግም። ስለዚህ እኔ ከሞትኩኝ ምናልባት እንኳን መሞቴን ምስጢር አድርጉትና እናንተም ሐዘናችሁን ዋጥ አድርጋችሁ እስከ ማታ ድረስ ጀናዛዬን ቤት ውስጥ ቆልፋችሁ አስቀምጡ። እሱም ደስታውንና የሰርጉን ቀን ከጨረሰ በኋላ ጀናዛዬን ማታ አካባቢ ላይ ወደ መስጂድ ውሰዱ በማለት ወስያ ኑዛዜ ተናዞ ነው የሞተው አባታችን በማለት ይናገራሉ። ይህ ሰው በጣም ደነገጠ፣ ባለበት ድርቅ አለ። ትንሽም ወደ ሌላ ዓለም ውስጥ ገባ። ከዛም በኋላ ብንን ሲልና ሲነቃ እንዲህ ማለት ጀመረ። ይህ ነገር በኔ ቤት ውስጥ ተከስቶ ቢሆንና እናንተ ጋር ደስታ ቢኖር ፈጽሞ አላደርገውም ነበር እያለ ማለ። በተደጋጋሚ ይሄንን ቃልም ደጋገመውና መጨረሻ ላይ እንዲህ አለ፣ እዚች ምድር ላይ ብዙ አይነት ወንዶች አሉ። ይህ የእናንተ አባት ግን ቁንጮ የሆነ ከዳይመንድም በላይ ውድ የሆነ አባት ነው። ምን ያክል ጎረቤትን የሚያከብርና ምን ያክል የጎረቤት ሐቅ የገባውና ምን ያክል ለጎረቤት ክብር የሚጨነቅና ከሱ ሐዘንና ከሱ ጨለማ ህይወት በላይ የሰው ደስታ የሚያስደስተው ሰው ነው። ሱብሃንአላህ በማለት በጣም ተገረመ። እንደዚህ አይነት ዳይመንድ የሆኑ ከዛም በላይ የሆኑ ወንዶች አሉ። ማንም ሰው ሊሰራው አይችልም፣ ወንድ የሆነ ሰው ብቻ ቢሆን እንጂ ይሄን ተግባር
ሊተገብር የሚችለው። እዚህም ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጎረቤትን ሐቅ በተደጋጋሚ በሚናገሩ ሰዓት ሰሐባዎች እንዲህ ብለው የመለሱት። መልእክተኛው ሰለላሁ ዐለይሂ ወሰለም ስለ ጎረቤት ሐቅ ሲያስተምሩን ውርስ ይገባዋል የሚለውን እስክናስብ ድረስ አስተምሮናል በማለት ነበር ሰሐባዎች ይህንን ትምህርታቸውን የወሰዱት። ለጎረቤትህ ምን ያክል ሰው ነህ አንተ? ወንድነትህስ ምን ያክል ነው? የዛሬው መልእክቴ ነው። ሼር አድርገው። ሰላሙ አለይኩም።